በዛሬው አንድ ቦታ እንግዲህ ለሀገራችን ብቸኛ የሆነው ሳይንስ ሙዚየም ነው የመጣሁት። መጪው ዓለም እንግዲህ የሚመራው በቴክኖሎጂ ነው። ስለዚህ ሀገራት በጣም በርትተው ቴክኖሎጂ ላይ እየሰሩ ያሉበት ጊዜ ነውና እኛም እንግዲህ በሀገራችን በጣም የምንገረምበት ሳይንስ ሙዚየም በተለይ ደግሞ አሁን ለህዝብ ክፍት ሆኖ በጣም ብዙ ሰዎች እየጎበኙት ነውና ዲኔ ለምንድነው ማላየው እስከዛሬ እንዴት አላየሁትም ብዬ ለመጎብኘት መጥቻለሁ። ምን ነገሮች እንዳሉ የእውነት ከተነገረኝ ውጪ በብዛት አላቃቸውምና እስኪ እንየው። ሰላም እንዴት ነሽ? ደህና ነሽ? እንኳን ደህና ቆየሽኝ። እንዴት ነሽ? አለን። አንቺ ነሽ የምታስጎበኝ? አዎ። እሺ። ምንድነው የነካሽው? አሁን ስታርት ስለው እዚህ ጋር ዌልካም ይለናል። እንዲሁም ደግሞ ኤአይ በኢትዮጵያ ምን እየሰራ እንደሆነ ሃይላይት ይሰጠናል፣ ይነግረናል። እሺ፣ ስለዚህ ቀጣይ ደግሞ ወደዚህ እንመጣለን። በተመሳሳዩ እዚህኛው ስክሪን ላይ ኤአይ ኢትዮጵያ ውስጥ ፋይናንስ ላይ፣ አግሪካልቸር ላይ፣ ሄልዝ ላይ፣ ላንጉጅ ላይ ምን እየሰራ እንደሆነ ይሄኛውም ዲስክራይብ ያደርግልናል ማለት ነው። እዛ ጋር ሄደን ዲቴይሉን እናየዋለን። ሄልዝ ላይ እና ፋይናንስ ላይ ምን እንደሚሰራ እንዲሁም አግሪካልቸር ላይ ሃይላይት ለመስጠት ያህል ፋይናንስ ላይ ፍራውድ ዲቴክሽን ሲስተም፣ ኦንላይን ትሬዲንግ የመሳሰሉትን ኤአይ ከሰው ልጅ ጋር አንድ ላይ በመሆን እየረዳን ነው የሚገኘው ማለት ነው። በሀገራችንም የብድር አገልግሎት እስከ መስጠት ደረጃ ድረስ በቴሌ ብር አማካኝነት በተለያዩ ነገሮች ከኤአይ ጋር ነው እስከ ዛሬ ድረስ የብድር አገልግሎት ብዙ ነገሮች የምንሰራው ማለት ነው። ምን ውስጥ ነው ያስገባሽ? እስካሁን ኤአይ ነን። እስካሁን ኤአይ ነን። እሺ፣ ሌላ ዓለም ላይ እንዳትወስጂኝ። ምንድነው ሮቦት ምናምን? ይሄኛው አግሪካልቸር ላይ ኤአይ ምን እየሰራ እንደሆነ ነው ይሄ የሚያሳየው። ይሄ ትራዲሽናሉ እና ሞደርኑን ኢትዮጵያ ውስጥ ምን እንዳለ ድሮ በባህላዊ መንገድ የሚሰራውና አሁን ደግሞ ከቴክኖሎጂ ጋር ከኤአይ ጋር በመሆን እንዴት ግብርና ቀለል እንዳለ አይደል? በተሻለ መንገድ እንዴት እንደተሰራ የሚያሳይ። አዎ አሜዚንግ። ይሄ አንዳንድ ጥያቄዎችን እንጠይቃለን። እዚህ ጋር የምንፈልገውን የተዘጋጁ ጥያቄዎች እዚህ ስክሪን ላይ ደግሞ መልሱ ይመጣልናል ማለት ነው። እንደዚህ እዚሁ ይነግረናል መልሱ። ዋው ኢንተረስቲንግ። ይሄኛው ኤአይ የተለያዩ ፕሮፌሽኖች ላይ የሰውን ልጅ ወክሎ ምን እየሰራ እንደሆነ የምናየው እንደዚህ እየቀያየርን ማየት እንችላለን። ፐብሊክ ሰርቪስ ላይ፣ ፋይናንስ ላይ ቅድም እንዳልነው፣ ህግ ላይ፣ ሴኩሪቲ ላይ ነው። ሎ ሳይሆን ፋይናንስ ላይ አትገምቺ በይኝ። አይነትሽን ይሄ ይመስላል አይመስልም? ሴኩሪቲ ላይ ምን እንደሰራ ሞር ኢትዮጵያ ላይ ነው አይደል? አሁን ኢትዮጵያ ይሄ እንዳለ ኢትዮጵያ ላይ እየሰራው ነው የሚያሳየው። እኔ ግን ቦርሳዬን ተሸክሜ ስዞር ዝም ትይኛለሽ? የሆነ ቦታ ላስቀምጥልሽ አትይኝ? ላስቀምጥልሽ እባክሽ። ቡና ሸተተኝና ኮፊ ማሽን ልክ እንደነበረው በፊት ቤት ውስጥ እኛ እንደምናፈላው ትራዲሽናል ኮፊ እንደነበረው ይሄ ደግሞ ኤአዩ እንደሱ አድርጎ ያፈላልናል። የተቆላ ቡና ብቻ እንሰጠዋለን፣ ራሱ ይፈጨዋል። ከዛ በኋላ የምንፈልገውን ወፍራም ካልነው ወፍራም፣ ቀጭን ካልነው ደግሞ እንደዛው አድርጎ የምንፈልገውን አይነት ሁሉንም ነገር እዚሁ አዘጋጅቶ እያየነው ካፑንም ይወስደዋል። ሁሉንም ነገር እዚሁ ነው አዘጋጅቶ የሚሰጠን ማለት ነው። አሁን እኔ ቡና መጠጣት ፈልጋለሁ፣ ይሰጠኛል? አዎ ካፑን ከዛ ጋር እያመጣው ነው ማለት ነው።
አልጨረሰም። አሁን ኮፊውን አዘጋጅቶ አመጣ፣ ወተቱን ሊያመጣ እየሄደ ነው። ምስኪን ተንከራተ ራሱ አሁን እያየነው ነው። እዛው ነው የሚፈጨው፣ እዛው ነው ሁሉን ነገር አዘጋጅቶ። አሁን ደግሞ ሲጨርስ መጨረሻ ላይ እሷንም ያጥባታል። አጥቦ ነው የሚያስቀምጣት። አጥቦ ነው አንቺ በጣም ስርዓት አለው። መጨረሻ ላይ እንደዚህ አድርጎ ሲጨርስ ባይ ባይ ይለናል። እንዲሁም ደግሞ your coffee is ready ሲለን በቃ ወስደን መጠጣት ነው። በጣም ነው ማመሰግነው። ከሁሉም ልቤን ይነካኝ ሰላምታው። ቻው ቻው ያለው ነገር ልቤን ነክቶታል። እንግዲህ ቡናችንን እዚሁ እኛ መረጥንለት። ከዛ ከመፍጨቱ ጀምሮ አይደል ሙሉ ሂደቱን በጣም በአጭር ሰከንዶች ውስጥ ማለት ይቻላል ጨርሶ ይሄው በሁለት ሰከንድ ውስጥ ያማረ ቡና ሰጠኝ ማለት ነው። ሽታው ራሱ እንዴት ደስ እንደሚል። ቴንክ ዩ ቴክኖሎጂ ለዘላለም ይኑር ብላለች ሊያ። ከኤአይ ጋር ቼዝ ተጫዋች ልትይኝ አይደለም ነው ልልሽ ነው። ካንቺ ጋር አይደለም ከኤአይ ጋር መጫወት ትችላለሽ። እርስ በርስ መጫወት እንችላለን። ያጫውተኛል አሁን እሱ በደንብ። አዎ የእውነት ሲሸነፍ ያምናል። አዎ ተሸንፈሻል። አዎ ተሸንፈሻል። አመኛለሁ። ኤአይ ያግዘኛል ብለሽ ነበር፣ አላገዘሽም። እቺ ደግሞ ምንድናት? ይሄ ባይስክል ነው። ሁለት ሰዎች እዚህ ጋርና እዚህ ጋር ተቀምጠው ውድድር ነው የምናደርገው። ስንሄድ ደግሞ መንገዱ የእንጦጦን መንገድ ነው የሚያሳየው። ወደፊት እንጦጦ ተሰርቶ ሲያልቅ ምን እንደሚመስል እንወዳደር ነኝ እና አንቺ። እሺ እንዴት ነው የምታስተምሪው? ያው እዚህ ጋር አውቀሽ ነው ቀስ የምትይልኝ? ኧረ አይደለም እየፈጠንኩ ነው። ጎብኚዎች ሲመጡ አሁን ለጎብኚዎች ክፍት እንደሆነ ሰምቻለሁ። ምን ያህል ጊዜ ነው ክፍት ከሆነ? አንድ 5 ወር ይሆናል። 5 ወር ሲመጡ ይሄን ሁሉ አክቲቪቲ ማድረግ ይችላሉ? ሁሉንም ይችላሉ። እኔ ግን ሳይሽ ምንም እንትን አለሽ። ልቅደምሽ መሰለኝ። ቀደምሽኝ እኮ ይሄው እዛ ላይ ቀደምላ። ኧረ አንቺ ገብተሻል እንጂ ባባው አንቺ ላንቺ ሲሆን ያዳላል። ኤአይ ያገዘኝ ነው። እኔ እጠረጥራለሁ። እኩል ነን ግን እዛ ጋር ደግሞ የሰውየው ምልክት የሚያሳየን እግራችን፣ ልባችንና ጭንቅላታችን እየሰራ መሆኑን ነው የሚያሳየው። አክቲቪቲው ሰዎች ምን ያህል ይከፍላሉ እዚህ ገብተው ለማየት? ለአንድ ሰው ለተማሪ ሲሆን ይቀንሳል፣ ለአዋቂ ሲሆን ለአንድ ሰው 400 ብር ነው። ሁሉንም ነገር በ400 ብር አድርገው መውጣት ይችላሉ። በጣም የሚገርም ነው። እውነት ለመናገር ቅድምም እያልኩት ነበር ሳይንስ ሚውዚየም በጣም በተደጋጋሚ የተለያዩ ፕሮግራሞችን ለመታደም መጥቻለሁ፣ ግን እንደዚህ ገብቼ አይቼው አላውቅም ነበርና የሚገርምም ነው የሚያኮራም ነው። እውነት ሀገራችን በቴክኖሎጂ በተለይ ደግሞ አሁን ዓለምን እየመራ ያለው በአርቲፊሻል ኢንተለጀንስ በሰው ሰራሽ አስተውሎት የደረሰችበትን ደረጃ ማየት ራሱ በጣም ነው የሚያኮራውና ደስ ብሎኛል በጣም። እሺ አሸነፍሽኝ፣ ግን ይሁንልሽ። አግዞሽ ነው ስለምትተዋወቁ። ኤአይ አግዞኝ ነው። አግዟታል ስለሚያውቃት። አዎ። ወዴት እየሄድን ነው? አሁን ሁለተኛው ክፍል ነው ይሄ። የአየር ንብረት ለውጥ ነው እዚህ የምናየው። የአየር ንብረት ለውጥ በህይወታችን እጅግ በጣም ብዙ ተጽዕኖ እያመጣ ስለሆነ እሱን ታሳቢ ለማድረግ ነው ይሄ እዚህ የተሰራው። የሚያሳዝን ነገር እንዲሆን አድርጋችሁ ሰው እንዲሰማው። ኦፍ ኮርስ ሁላችንም አስተዋጽኦ አለን አይደል? አዎ እጃችን አለበት እኮ ለአየር ንብረት ለውጥ። አዎ የሁላችን።
ዋው እሺ ይሄ እሱ ራሱ ስለ አየር ንብረት ለውጥ ብዙ ነገር ይነግረናል ማለት ነው። በአማርኛም በእንግሊዘኛም እያደረግን መስማት እንችላለን። አሁን በአማርኛ ነው፣ እንደዚህ እያዞርን ደግሞ በእንግሊዘኛ እያደረግን መስማት እንችላለን። ሰው እዚህ ሲመጣ መጎብኘት ብቻ ሳይሆን ብዙ እውቀት የሚይዞ ነው የሚሄደው። ብዙ እውቀት ስለ ዓለማችን ስለ ሀገራችን ብዙ ማናቃቸው ይሄ ሙዚየሙ ራሱ እንደ አንድ መጽሐፍ ነው። ብዙ ነገር ነው የሚያሳውቀን። ይሄ አሁን ያለንበት ክፍል ይሄ ደግሞ አረንጓዴ አሻራ ለክላይሜት ቼንጅ ለአየር ንብረት ለውጥ መፍትሄው ነው። ዛፎችን ስለመትከል እንዲሁም ሌሎች ሶሉሽኖቹ ምን ናቸው የሚለውን ታዳሽ ኃይልን መጠቀም አረንጓዴ አሻራ ነው። እንደዚህ ይሄ የአረንጓዴ አሻራ አንዱ ምሳሌ ነው። ዛፎችን እንደዚህ እንትከል፣ አካባቢያችንን ልክ እንደዛ በማድረግ በተጨማሪም እዚህኛው ስክሪን ላይ እንደምናየው አረንጓዴ ይሄ የኢትዮጵያ የሳውዝ ፓርቱ ነው። ሳውዝ ፓርቱ እንደምናየው እንደዚህ በጣም ግሪን ነው፣ ያምራል። ስለዚህ ዛፎችን በመትከል ይሄንን የአየር ንብረት ለውጥ መከላከል እንችላለን ማለት ነው። ቅድም ችግሩን አየን፣ እዚህ ጋር ደግሞ መፍትሄው ነው። ሁለተኛው መፍትሄ ደግሞ ታዳሽ ኃይልን መጠቀም ነው። ታዳሽ ኃይል ስንል እዚህ ጋር ዊንድ ፓወር አለ፣ ሃይድሮ ፓወር፣ ሶላር ፓወር። እነዚህን በመጠቀም በካይ የሆኑ ጋዞችን፣ ነዳጆችን ባለመጠቀም አካባቢያችንን ክላይሜት ቼንጅ እንዳያጠቃም ማድረግ እንችላለን ማለት ነው። ይሄ ጠቅላይ ሚኒስትራችን መልእክት ነው። ዛፎችን እንትከል የሚል ቀጣይነት ያላት ሀገርን ገንባ የሚል ነው በአጭሩ። የምንታወቅበት ነገር ስለሆነ አይ ቲንክ የውጭ ሀገር ዜጎች ምናምን ሲመጡ ማየት ይፈልጋሉ። ማየት ይፈልጋሉ በጣም ብዙ ህጻናት ማያውቁትም አሉ። አለ ኦፍ ኮርስ ልጆቹ አሁን እንትኑን አያውቁትም። ዋናውን እንጀራ ከሆነ በኋላ ነው የሚያውቁት። ደስ ይላል በጣም። አሁን ብዙ ልጆች እነዚህ ነገሮች አያውቋቸውም። ብዙ ማያውቃቸው ትላልቅ ሰዎችም ብዙ ማያውቃቸው ኦፍ ኮርስ ክፍለ ሀገር አካባቢ ካላደጉ ኢትዮጵያ ውስጥ 18 እና ከዛ በላይ የሚሆን የአፈር አይነቶች አሉ። ሰፊውን የአፈር ክፍል የሸፈነው ይሄኛው አፈር ነው፣ ካምቢሶስ ይባላል። 31.6 የሚሆነው የኢትዮጵያን አፈር የመሬት ክልል የሸፈነው ይሄ አፈር ነው። ጥቁርና ለም አፈር ነው። እነዚህን ብዙ ጊዜ እንጠይቃለን ጎብኚ ይሄ ምንድን ነው ብለን ማለት። እሺ ይሄ ምንድን ነው? ገብስ እንዴ? አዎ ገብስ የበቅል ገብስ ነው። ካላወቅሽው እንደዚህ ስትጫኝ ይነግርሻል። ይሄኛውስ? ሩዝ። ይሄን እንኳን ታውቂዋለሽ። ሶስተኛው ምንድን ነው? ይሄ በቆሎ እንዴ ጎበዝ ነሽ፣ ብዙዎቹን ታውቂያቸዋለሽ። አራተኛው ተዋረድኩኝ እንዳንነግረኝ። ቆይ ሾጣጣ ወይኔ ጉዴ ፈላን። ማሽላ ነው እንዴ? ማሽላን በደንብ ነው የማውቃት። እንዴት ጠፋችብኝ? ይቅር በሉኝ። ማሽላን አውቃታለሁ። ይሄኛውስ? አጃ ይመስላል በእርግጥ ይሄኛው ግን ደቃቅ ሆኖ ስንዴ። አጃ መስሎኝ ነበር። ስንዴ ነው። ይሄኛውስ? ሽምብራ። ይሄን እንኳን ታውቂዋለሽ። ድፍን ምስር ነው። እቺ ትከብዳለች መሰለኝ። ሰሊጥ ኑግ ነው። ዋው ይሄ አሪፍ ነው በጣም እውነት። ልጆች ምናምን ብዙ ነገር ትልልቅ ሰውም ይኖራል፣ ግን ለልጆቻችን ለማሳየት ራሱ እንዴ ብዙ ልጆች አያውቁትም። ይሄንን አያውቋቸውም። ይሄ ጥድ ነው እዚህ ጋር የምናየው ጥድ። ይሄ ደግሞ ሰላጣ ነው። ይሄ ሰላጣ ያለ ምንም አፈር ነው የበቀለው። በውስጡ አፈር የለውም። በሃይድሮፖኒክ ሲስተም ብቻ በቴክኖሎጂ ብቻ። ስለዚህ በዚህ ኬብል አማካኝነት የሚፈልገውን
ነገር ያገኛል ማለት ነው። አፈርን ያለ አፈር ምን ሊተካው ይችላል? አፈርን ብዬ አፈርን የሚተካ አለ ራሱን የቻለ ኬሚካል እሱ በመግባት ልክ እንደ አፈር ላይ እንደሚበቅለው ቀስ እያለ ኦርጋኒክ የሆነ ሰላጣ ማብቀል ይቻላል ማለት ነው። ስለዚህ ሰላጣ አሁን ያለ አፈር የበቀለ ሰላጣ ነው ያልሽኝ? አዎ በውስጡ ምንም አፈር የለውም። አውጥተን እንዲህ ማየት እንችላለን። ለምሳሌ እንደዚህ እንደምናየው አየሽ አይደለ? ስሩ እንደዚህ ብቻውን ነው። ውሃ ብቻ ነው። ውሃ ውስጥ ነው የሚገባው። እንደዚህ መብቀል ይችላል ማለት ነው። ያለ አፈር የበቀለ ሰላጣ። ሰላጣ በነገራችን ላይ አርቲፊሻል ኢንተለጀንስ በእለት ተዕለት ህይወታችን በተለያየ አይነት ሴክተሮች በተለያየ አይነት ዘርፎች እየገባ በጣም ብዙ ለውጦችን እያመጣ ነውና አንዱም እንግዲህ ግብርና ላይ እንዲህ ባለ መንገድ የገበሬውን ህይወትም ቀላል ያደርጋል፣ የግብርና ስርዓቱንም ያፋጥናልና እንዲህ በተግባር ሲታይ ደግሞ የእውነት የተነገረ ባህላዊውን አየን። አሁን ደግሞ የሚመጣውን አሁን ደግሞ ያለውንም ነው። አሁን ላይ አሁን ያለውንና ወደፊት የሚመጣው እሺ ይሄ ውሃና ኢነርጂ ክፍል ነው። እሷ ራሷ ውሃ ነው፣ ስሟ ውሃ ነው የምንላት። ስለ ውሃ አመጣጥ ውሃ እንዴት ተፈጠረ የሚለውን ታብራራለች ማለት ነው። ነግራናለች። የሆነ ውሃ ከየት እንደሚመጣ ጠይቀው ያውቃሉ? ልጅ መሆኗ ማለት ጉዞውን እንዲጀምር እስኪ ሰዓቱን እኔ ራሱ እዚህ ውስጥ ስገባ ዋኝ አይደለ የሆነ ውሃ ውስጥ ያለሽ አይነት ስሜት አሳሰብ ነው። ስሜት ነው ዓመታት በፊት በከባድ ፍላጋ ገና መጀመሪያ ላይ በጣም ትንሽ ከአቶም ያለፈ በደንብ እያብራራች ነው ስለ ውሃ አመጣጥ። ራሷ ውሃ ስለ ራሷ ታወራለች። እናንተን አትፈልግም። እኛን አትፈልግም። እንትን ያልኩ ነው የመሰለኝ ከሀገር በጣም ርቄ የወጣሁ ምናምን ሌላ ፕላኔት ላይ የመጣሁ ምናምን ነው የመሰለኝ። እዚህ ጋር የምናየው ውሃ እንዴት እንደሚታከም ነው። እንደሚታከም ከወንዝ የመጣን ውሃ እንዴት እንደሚታከም ነው የምናየው። 6 አይነት ስቴጆች አሉት። ከመጀመሪያው ከአንደኛው ጀምሮ ዲቴይል ፓርቱ እንዴት እንደሆነ ሁሉም ሰው እንደዚህ ብሎ ማየት ይችላል ማለት ነው። እንዴት እንደሚጣራ አይደል? ንጹህ እንዴት እንደሚሆን ምን ጠጣው ውሃ እንዴት እንደሚታከም ነው። ይሄ ደግሞ የተጠቀምንበት ውሃ ፍሳሽ ውሃን እንዴት እንደምናክም ነው የምናየው። ገላችንን የታጠብንበት የሽንት ቤት ውሃ ድጋሚ ይታከምና እኛ ሀገር ለእርሻ ነው የምንጠቀመው። ሜቢ ሌሎች ሀገሮች ላይ ለመጠጥም ሊጠቀሙት ይችላሉ። እኛ ግን ይታከምና ለእርሻ መንገድ ላይ ዛፎች ምናምን የሚጠጡት ውሃ የዚህ ውሃ ነው ማለት ነው ይታከማ። የት ክፍል ነን አሁን? እዚህ ደግሞ ስንገባ ውሃ ቢጠፋ ዓለም ምን ትሆናለች የሚለውን እሷ ራሷ ታብራራለች። እንዲሁም መፍትሄውስ ምንድን ነው የሚለውን ስለዚህ ውሃ ቢጠፋ ብዙ ችግሮች ያጋጥሙናል ማለት ነው አይደለ? ያስፈራል። ይሄ ደግሞ ሃይድሮ ፓወር ነው። የህዳሴ ግድቡን እዚህ ጋር በምሳሌ ያስቀምጠነዋል ማለት ነው። እንደምናየው እንደዚህ ነው። ይሄን ይመስላል ማለት ነው። ህዳሴ ግድብ ሄዳችሁ መጎብኘት ያልቻላችሁ ሰዎች እስከምትሄዱ ድረስ ይሄው አነስ ባለው እዚህ መጥተው ማየት ይችላሉ። የሚረገጥ ነው። እኔ አልረግጥም። ምንድን ነው? እሺ ይሄ ወደፊቱን ከተማ ነው የሚያሳየው። ወደፊት አዲስ አበባ ምን ትመስላለች የሚለውን ፕላኑን ነው እዚህ ላይ የምናየው። የወደፊቱ አዲስ አበባ ምን ትመስላለች? ህንጻዎቹ እንዳለ ይቀየራሉ። እዚህ ላይ ዲቴይል እናየዋለን። ህንጻዎች ቅድም ያሳየሽ ቅድም ያየናቸው ማለት ነው። ወደፊቱ ይሄን ይመስላል ማለት ነው። ያምራል አይደለ? ንግድ ባንኩ ብቻ ይኖራል። ሌሎች ፎቆቹ እንደዚህ ተቀይረው በጣም ነው የሚያምረው። ከውሃ በታችም ከተማ አለ። ከውሃ በታች ትናንሽ ሀይቆች አንድ ላይ ይሆኑና እንደዚህ አርቲፊሻል ሌክ ይፈጠራል። ይሄን ይመስላል ማለት ነው። እቺ
እቺን አዲስ አበባ ከምን ያህል ጊዜ በኋላ ነው? ምናልባት 25 እና ከ30 ዓመት በኋላ 30 እሺ ተስፋ አለን። እውነት ለመናገር በጣም ነው የሚያጓጓው። የማየው ነገር በሙሉ ወደፊታችንን በጣም እንጓጓ ያደርጋል። በጣም ያው ልጆቻችንም ስለሚወስ በሱ እንጽናናለን። የት ክፍል መጣ ነው? ይሄ 5ኛው ክፍል ነው። ኤሮስፔስ ነው። እዚህ የምናየው ስፔስ ክራፍቶችና ኤርክራፍቶችን ነው የምናየው። ሁሉም ሲሙሌሽን ናቸው። እዚህ ገብተው ሁሉም ሰው ትሬኒንግ ማድረግ ይችላል። በተለይ ለህፃናት እጅግ በጣም ጥሩ ነው። ትክክለኛውን አሁን ይሄኛው እዚህ ጋር የምናየው የኢንተርናሽናል ስፔስ ስቴሽን ኩፕላ ነው። እዛ ውስጥ ይሄኛው ደግሞ ሱፐር ሄቪ የሆነ ሊፍት ሮኬት ነው። በዚህ ነው የሚወነጨፈው። ከዛ ስፔስ ላይ ሆኖ የጠፈር ሳይንቲስቶች የሚመራመሩበት ነው። ስለዚህ አሁን ተማሪዎች ይሄንን የሚያጠኑ ሰዎች ወይም ማወቅ የሚፈልጉ ሰዎች በደንብ ስላለ እዚሁ መጥተው ማየት ይችላሉ ማለት ነው። በደንብ በሚገባ የእንትን የለሽም የአውሮፕላን አለ። እሺ እኔ ፓይለት የመሆን ህልሜ ስላልተሳካ እዚህ ልሞክር አለ እናየዋለን። እሱንም ይሄኛው ከኢትዮጵያን ኤርላይንስ ለዶክተር አብይ አህመድ ጊፍት የተሰጠ የቦይንግ 787 ኤርክራፍት ነች። እቺኛው ኢትዮጵያን ኤርላይንስን ሳይሆን ለምን እንደሆነ አላውቅም፣ በጣም ነው ልቤን ደስ የሚለው። እንዴ በጣም ደስ ይላል እኮ ኩራታችን የሚያስጠራን አንዱ እሱ ነው። ስለዚህ ይሄኛው ራሱ የቦይንግ 787 የራሱ የዚህ ፕሌን ይሄ ሲሙሌሽኑ ነው። ትክክለኛው ፓይለቶች የሚሰለጥኑበት ትክክለኛ የፕሌን ራሱ ቦዲ ፓርቱ ነው። ትክክለኛ ፓይለቶች መጀመሪያ ከማብረራቸው በፊት እዚህ ውስጥ ገብተው ነው መጀመሪያ ላይ ትሬን የሚያደርጉት ማለት ነው። ይሄን ሁሉ መንገደኛ ከመገለብጠው ይውረዱና ለብቻዬ ብሞክር ይሻላል። በእግሬ ነው በእጄ ነው ወደ ግራ ማዞር? አይኔ ላይ ሞነዘ ኢየሱስ እኔ በሆን ፓይለት ኢማጂን ሰውን አጋጭቻለሁ። ከዚህ ቀደም አሁን የዮኮን ፋንክሽን እንደነገርኩሽ ዝቅ አድርጊው። ዝቅ ስታረጊው ደግሞ በአፍንጫው በኩል ዝቅ ይላል። ከፍ ዝቅ ፒች አፕ ስታረጊው ደግሞ እንደዚህ ማለት ነው። እኔ ባይዘው ተሳፋሪዎችን በፕሌን ቤታቸው በር ላይ ነው ጣል ጣል እያረኳቸው የመጣሁት። ፓይለቶች የእውነት በጣም ነው ያደነኳችሁ፣ ግን በጣም ደስ የሚል ኤክስፒሪየንስ ነበረው። የእውነት ትክክለኛ አብራሪዎች ሲማሩ የሚለማመዱበት አይነት ስለሆነ በደንብ ነው የገባኝ፣ በደንብ ነው የተማርኩት። እንግዲህ ሳይንስ ሚዚየም ነው ያለነው ዛሬ በዛሬው አንድ ቦታ በጣም ብዙ ነው። በነገራችን ላይ አጠራጠር እያደረግን የተወሰነውን ነው ለማሳየት የሞከር ነው። የኢትዮጵያ የት እንደደረሰች በተለይ ደግሞ በቴክኖሎጂ በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ሀገራችን ኢትዮጵያ የት እንደደረሰች ያየሁበት፣ ወደፊት ደግሞ በጣም በልቤ ተስፋ እንዲሞላ ያደረገ ቦታ ነው። በጣም ወድጀዋለሁ። እንግዲህ እዚህ ያለኝን በተለይ ደግሞ ሙዚየም ውስጥ ያለኝን ቆይታ አጠናቀቂ በጣም ወደ ጓጓሁለት ወደ ዶም ሲኒማ ልሄድ ነው። 9 ሰዓትና 12 ሰዓት ነው የሚከፈተው። ስለዚህ ሰዓቴ ደርሷል። ወደ ዶም ሲኒማ አይደል ቤቲ? አውሮፕላን ውስጥ ገብቼ ረሳውሽ ፈርተሽ እንደተሳፈርሽው ጉይ በጣም ደስ ይል ነበር። የእውነት ያበረርኩ ነበር ይመስል።
ለዚህ ለዶሙ ብቻ ቲኬት መቁረጥ ይችላል? አዎ ለዶሙ ብቻ 150 ብር ብቻ ነው። ይሄን ብቻ ቆርጠው ገብተው ማየት ይችላሉ ማለት። እኔ ብቻ ጋብዘሽ ግን ለምን ፈንድሻ ያለሽ ወንጭ? እኔ በዛብኝ ሁሌ ነው የምበላውና ሰለቸኝ ፈንድሻ በየቀኑ ወይ? አዎ በስመ አብ nearly instantly or laboriously slowly. These massive shipping containers will make their way across thousands of miles of ocean. Our cities and economies grow along these connections. No time network that defines much of modern life. Grows tall, reaching toward the sun above. Its long blades litter the seafloor below, providing nutrients for our coast creatures, including these spiny coral sea urchins, which move slowly in search of food. Like kelp, trees on land also reach upward, competing for sunlight that fuels the growth. Each tree transforms carbon dioxide in the air into leaves and branches, deep roots, and towering trunks. We typically see only the fungal fruits that poke above the soil. Mushrooms. በዛሬው አንድ ቦታ በሳይንስ ሚዚየም መጥቼ በጣም ደስ የሚል ቆይታ ነው ያደረኩት። እውነት ለመናገር በጣም የተዝናናሁበት በዛውም ልክ ደግሞ በጣም ትልቅ ዕውቀት ትምህርት ያገኘሁበት ብዙ ማላቃቸው ነገሮች ያወቅኩበት ቦታ ነው። አሁን እንግዲህ ለህዝብ ክፍት ስለሆነ ለጎብኚዎች ክፍት ስለሆነ እናንተም በረፍት ቀናችሁ በቻላችሁበት ቀን ልጆቻችሁን ይዛችሁ እየመጣችሁ ይሄንን ቦታ እንድታሳዩአቸው ጋብዛችኋለሁ። ምክንያቱም ስለ ሀገራችን ይበልጥ እንድናውቅ ወደፊት የምትመጣውን ኢትዮጵያ እንድንናፍቃት የሚያደርግ አይነት ቦታ ሆኖ አግኝቻለሁ። እንግዲህ መደምደሚያዬ ደግሞ እዚህ ዶም ቲያትር ውስጥ ነበረ። በጣም ነው ደስ የሚለው ልዩ ያው ኢትዮጵያ ውስጥ እንደዚህ አይነት ነገር አይተን ስለማናቅ ለኛ አዲስ ነው። ሌላው ዓለም ላይ የተለመደ ሊሆን ይችላል፣ ለኛ ግን በጣም አዲስ ነውና በጣም ወድጄው ደስ ብሎኝ ነበረ ስከታተል የነበረው። ያው መሀል ላይ ማስፈራቱ እንዳለ ሆኖ ማለት ነው። ቤተልሔም ሲሳይ ትባላለች ስታስጎበኘኝ የነበረች ወጣት፣ እሷን በጣም አመሰግናለሁ። ወደ ስቱዲዮ ልመልሳችሁ ቆይታዬን ጨርሻለሁኝ። መልካም ሳምንት። ቀጣይ በሌላ አንድ ቦታ እንገናኛለን። አብረን ስለነበርን በጣም ነው ማመሰግነው። ውጪ ስላላለኝ ትንሽ ልቀመጥ። እሺ ውጪ ተብያለሁ።